ዛሬ የምንካፈለው ሐሳብ ልብህን ጠብቅ የሚል ይሆናል። ሰው ልቡ ውስጥ ያበላሸውን ነገር ኪስ ውስጥ ይፈልገዋል። ሰው ልቡ ውስጥ ያበላሸውን ነገር ጓዳ ውስጥ ይፈልገዋል። ሰው ልቡ ውስጥ ያበላሸውን ነገር አደባባይ ይፈልገዋል። ሰው ቤት ይፈልገዋል፣ መስሪያ ቤት ይፈልገዋል፣ ወይም ደግሞ የሆነ ሀብታም ቤት ሄዶ ምናምን ይፈልገዋል። ነገራችሁ የተበላሸበት ቦታ ካላስተካከላችሁት የፈለገ ነገር ሊሆን ይችላል፣ ተመልሶ ያው መሆኑ የማይቀር ጉዳይ ነው። የማይቀር ጉዳይ ፎቅ ደስ ስላለ አይደለም ወደ ላይ ምደረድረው፣ ብር እንዳለ አይደለም ምደረድረው። ፎቅ ቁመቱ ወደ ላይ የሚወሰነው ወደ ታች ፎቁ ባለው መሰረት ነው። የአንድ ህንፃ መሰረት የፎቁ ቁመት እንደሚወስነው የአንድ ሰው ልብ እድገቱን ይወስነዋል፣ ስኬቱን ይወስነዋል፣ ውጤቱን ይወስነዋል፣ በረከቱን ይወስነዋል። የህይወታችሁ ቁልፉ ቦታ ቢዝነሳችሁ አይደለም። የህይወታችሁ ወሳኙ ቦታ፣ የአገልግሎታችሁ መሰረታዊ ቦታ ልባችሁ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ ልብህን ጠብቅ የሚል ይሆናል። ልብህን ጠብቅ። ትልቅ ዋጋ የከፈላችሁባቸው፣ ትልቅ ዋጋ ያወጣችሁባቸውን በጥንቃቄ እንደምትጠብቁት ወርቃችሁን፣ አልማዛችሁን፣ ጌጣችሁን ወይም ሌሎች ነገሮቻችሁን ጥበቃ እንደምታደርጉላቸው ልክ እንደዛ። ስለዚህ የእግዚአብሔር ቃል ከሁሉ በላይ ልብህን ጠብቅ፣ ጥበቃ አድርግለት ብሎ ሲል ጥበቃ የሚደረግለት ነገር አስፈላጊ የሆነ ነገር ሲሆን ብቻ ደግሞ የጥበቃው ደረጃ የአስፈላጊነቱንም ደረጃ ይነግራችኋል። በቤታችን ብዙ ነገሮች አሉ፣ ምን ጠብቃቸው ነገሮች አሉ። ግን ደግሞ የጥበቃቸው መጠን ሁሉም አንድ አይነት አይደለም። እንደ ዋጋቸው፣ እንደ ልካቸው፣ እንደ ክብራቸው የጥበቃቸው መጠንም ልክ እንደዛው ይለያያል። ወዳጆቼ ሰይጣን የሚፈልገው ብራችሁን አይደለም፣ ልባችሁን ነው። ሰይጣን የሚፈልገው ገንዘባችሁን፣ ስራችሁን፣ ጉልበታችሁን፣ ዕቃችሁን፣ መኪናችሁን፣ ሱቃችሁን፣ ልብሳችሁን፣ ጌጣችሁን አይደለም የሚፈልገው። ሰይጣን የሚፈልገው በዋነኛነት ልባችሁን ነው። የእግዚአብሔርም ቃል ሲናገር ከሁሉ በላይ በቀድሞ ትርጉም አጥብቀህ ልብህን ጠብቅ ብሎ ይናገራል። ነገሮች ለጥቂት ጊዜ በአይምሯችን ከቆዩ በኋላ ወደ ልባችን ይገባል። ወዳጆቼ ልብህ ደግሞ በምትሰማውና በምትቀበለው ነገር የሚገነባ ነው። ነገሮች ስትሰሟቸው ለተወሰነ ጊዜ በአይምሯችሁ ይቀመጡና ወደ ልባችሁ ይገባል። የሰማችሁት እንደሰማችሁት ብቻ አይቀርም፣ ያያችሁት እንዳያችሁት ብቻ አይቀርም። ልብ የሚገነባው ከምትሰሙትና ከምትቀበሉት ነገር ነው። ሰው በሚሰማውና በሚቀበለው ነገር ነው ልቡ የሚገነባው፣ ልቡ የሚዋቀረው፣ ልቡ የሚሰራው። የእግዚአብሔር ቃል ምን እንደምትሰሙ ተጠበቁ የሚለን የሚገባው ነገር በሕይወታችን ውስጥ ዋነኛ የሚወስነው ነገር ልባችን ስለሆነ ነው። ስለዚህ አንድ ነገር ለጥቂት ጊዜ በአይምሯችን ገብቶ ወይም ቆይቶ ከዛ በኋላ ወደ ልባችን ሊገባ ስለሚችል ማለት ነው። ስለዚህ በጣም ማወቅ ያለባችሁ መሰረታዊ ነገር ምንድነው ከተባለ ክፉ ነገር ወደ ልባችሁ እንዳይገባ በጣም መጠንቀቅ አለባችሁ። ምክንያቱም ወደ ውጭ የሚወጣው ወደ ውስጣችሁ እንዲገባ ከፈቀዳችሁት ስለሆነ። እኛ በጣም የምንጨነቀው ስለ ውጫዊው ጉዳያችን ነው። ከውጭ ስላለው ሰው ስለሚያየው ጉዳያችን በጣም ነው የምንጨነቀው። ስለምንለብሰው፣ ስለምንነዳው፣ ስለምንኖርበት፣ ስንወጣና ስንገባ በሰዎች ዘንድ ትኩረት ስለሚያገኘው ነገር በጣም ነው የምናስበው። ስለ ልባችን ማሰብ ካቆምን ቆይተናል። ስለ ልባችን መጨነቅ ካቆምን፣ ስለ ልባችን መጠንቀቅ ካቆምን በጣም ቆይተናል። ከልባችን ይልቅ ስለ ብርጭቋችን፣ ከልባችን ይልቅ ስለ ቴሌቪዥናችን፣ ከልባችን ይልቅ ስለ ጥፍራችን፣ ስለ ዲምፕላችን፣ ስለ አፍንጫችን፣ ስለ ጆሮአችን፣ ስለ ጸጉራችን በጣም የሚያሳስበን ነገር ቢኖር እሱን። በቤታችን ውስጥ፣ በትዳራችን ውስጥ፣ በስራችን ውስጥ ያሉ ችግሮች ዋነኛ ምንጫቸው ልባችን ነው። ስለዚህ ችግራችንን መፈታት ያለበት ልባችን ላይ። አሁን ብዙ ጊዜ ችግራችን የማይፈታው ለምንድን ነው ቢባል የችግራችን ምንጭ ሌላ ቦታ ነው። ችግራችንን ለመፍታት ጥረት የምናደርገው ደግሞ ሌላ ቦታ ነው።
የቤታችን ችግር ምንጩ ልባችን ከሆነ ይሄንን የቤታችን ችግር ምንጩ ልባችን ሆኖ እያለ ኪሳችን ጋር መፍትሄ ልናመጣ እንችልም። የተበላሸበት ቦታ ነው መስተካከል ያለበት። የወደቀበት ቦታ ነው መነሳት ያለበት። የጠፋበት ቦታ ነው መፈለግ ያለበት። የደረቀበት ቦታ ነው እንደገና መለምለም ያለበት። ስለዚህ ስራችን የተበላሸው ኪሳችን ውስጥ አይደለም። ስራችን የተበላሸው ልባችን ውስጥ ነው። ትዳራችን የተበላሸው ውሽና አይደለም፣ ማግኔት አይደለም፣ ወይም ደሞዛችን ላይ አይደለም። ትዳራችን የተበላሸው ልባችን ውስጥ ነው። ሌላውም አገልግሎታችንን በሉት፣ እንቅስቃሴያችሁ፣ የምትፈልጉት ጉዳይ ቢዝነሳችሁም ቢሆን ማለት ነው። ስለዚህ ሰው ልቡ ውስጥ ያበላሸውን ነገር ኪስ ውስጥ ይፈልገዋል። ሰው ልቡ ውስጥ ያበላሸውን ነገር ጓዳ ውስጥ ይፈልገዋል። ሰው ልቡ ውስጥ ያበላሸውን ነገር አደባባይ ይፈልገዋል። ሰው ቤት ይፈልገዋል፣ መስሪያ ቤት ይፈልገዋል፣ ወይም ደግሞ የሆነ ሀብታም ቤት ሄዶ ምናምን ይፈልገዋል። ነገራችሁ የተበላሸበት ቦታ ካላስተካከላችሁት የፈለገ ነገር ሊሆን ይችላል፣ ተመልሶ ያው መሆኑ የማይቀር ጉዳይ ነው። የማይቀር ጉዳይ ነው። ወዳጆቼ ልባችሁ የህይወታችሁ ማዕከላዊ ነጥብ ነው። ልባችሁ የህይወታችሁ ማዕከል ነው። ልባችሁ የበረከታችሁ ማዕከል ነው። ልባችሁ የእድገታችሁ ማዕከል ነው። የስኬታችሁ ማዕከል ነው። የእርምጃችሁ ማዕከል ነው። የስኬታችሁ የደረጃችሁ ማዕከል ነው። ልባችሁ የስኬታችሁ ሴንትራል ፖይንት ልባችሁ፣ የበረከታችሁ ማዕከል ዋና ነጥብ ልባችሁ፣ ኪሳችሁ አይደለም። የእድገታችሁ ወሳኙ ቦታ ልባችሁ ነው። የህይወታችሁ ቁልፉ ቦታ ቢዝነሳችሁ አይደለም። የህይወታችሁ ወሳኙ ቦታ፣ የአገልግሎታችሁ መሰረታዊ ቦታ ልባችሁ ነው። ልብ የሚባለው ነገር የህይወት ዋና ማዕከል ነው። ዋና ጉዳይ ነው። ዋና ጉዳይ ነው። ወዳጆቼ የአንድ ህንፃ መሰረት የህንፃውን ቁመት እንደሚወስን የሰው ልብ የሰውን እድገት ይወስን። ፎቅ ደስ ስላለ አይደለም ወደ ላይ የምትደረድረው፣ ብር እንዳለ አይደለም የምትደረድረው። ፎቅ ቁመቱ ወደ ላይ የሚወሰነው ወደ ታች ፎቁ ባለው መሰረት ነው። የአንድ ህንፃ መሰረት የፎቁ ቁመት እንደሚወስነው የአንድ ሰው ልብ እድገቱን ይወስነዋል፣ ስኬቱን ይወስነዋል፣ ውጤቱን ይወስነዋል፣ በረከቱን ይወስነዋል። ልባችሁ መሸከም ከሚችለው በላይ ሰክሰስፉል መሆን አትችሉ። ልባችሁ ከሚችለው በላይ ታዋቂ መሆን አትችሉ። ተጽዕኖ ፈጣሪ መሆን አትችሉ። ውጤታማ መሆን አትችሉ። ይኸውልህ ትምህርትን አንብበህ ታመጣዋለህ፣ ልብን ግን አንብበህ አታመጣም። በጣም በጣም ቤዚክ ጉዳይ ለሰክሰስ ልብ ነው። የልብ ሁኔታ ሰክሰስ እንዲተርማይን ያደርገዋል። በረከት እንዲተርማይን ያደርገዋል። አንተ ያለህ አይነት ልብ በህይወትህ ለሚሆኑ ነገሮች በጣም መሰረታዊ ናቸው። ልብህ የአስተሳሰብህ የቃላትህና የድርጊት መነሻ። የእጃችሁ ጭብጥ ልባችሁን ነው የሚያክለው። እንደዚህ በሉ እስቲ። ልባችሁ የሚያክለው ይሄ ውስጥ ያለው ልባችሁ የሚያክለው ይሄን ጭብጣችሁ። ልቤ ምን ያክላል? ውስጥ ያለው ልብ ይሄ ተከፍቶ ባየው ምን ያክላል ብላችሁ ማወቅ የምትፈልጉ ካላችሁ ይሄ የእጃችሁን ጭብጥ ነው የሚያክለው። እጃችሁ ላይ ያለው በሌላ አማርኛ ልባችሁ ውስጥ ያለው፣ እጃችሁ ላይ ያለው ልባችሁ ውስጥ ያለው። እጃችሁ ላይ ምንም ከሌለ ልባችሁ ውስጥ ምንም የለም። ልባችሁ ውስጥ ያለው ነው እጃችሁ ላይ ያለው። ልብ ርኩስ ሆኖ እጅግ ላይ ያለው ቅዱስ ሊሆን ይችላል። ልብ ውስጥ ያለው ርካሽ ሆኖ እጅግ ላይ ያለው ውድ ሊሆን ይችላል። ሰው በምንም ተአምር በልቡ ገዳይ ሆኖ በእጁ አዳኝ ሊሆን ይችላል። ሰው በምንም ተአምር በልቡ ነጣቂ ሆኖ በእጁ ሰጪ ሊሆን ይችላል። ሰው በምንም ተአምር በልቡ ነፍሰ ገዳይ ሆኖ በእጁ አዳኝ ሊሆን ይችላል። አመፀኛ ልብ፣ ይሄ አመፀኛ ልብ አይጠቅምም። መገዛትና ይሄ መታዘዝ አይወድም።
መገዛት አይወድም፣ መግዛት ነው የሚወደው። አመፀኛ ልብ አለ፣ መታዘዝ የማይወድ ልብ አለ። አመፅ ቀስቃሽ የሆነ ጸጥ ሲል ዝም ብሎ የሚደብረው፣ ዝም ሲል የሚደብረው፣ ሲበጠበጥ፣ ሲታወቅ፣ ሲተራመስ ደስ የሚለው አመፀኛ ልብ አለ። መገዛት የማይወድ፣ መታዘዝ የማይወድ፣ ሰላም የማይወድ፣ እርቅ የማይወድ፣ እሱ መግዛት ብቻ ነው የሚወደው፣ ማዘዝ ብቻ ነው የሚወደው። መታዘዝ አይወድም፣ መታዘዝ አይወድም። እንዲህ አይነት አመፀኛ ልብ ይገርማቸዋል፣ አይጠቀምምም፣ አይጠቅምምም። ማዘዝ ብቻ ደስ የሚላችሁ፣ መታዘዝ ደስ የማይላችሁ፣ መግዛት ደስ የሚላችሁ፣ መገዛት ደስ የማይላችሁ፣ ሰላም ሲሆን ሲረጋጋ ደስ የማይላችሁ፣ አጀንዳ እየፈጠራችሁ ማዕበል የምታስነሱ ሰዎች አላችሁ በየቤቱ። አመፀኛ ልብ ያላቸው ሰዎች አሉ ቸርች ውስጥ ራሱ። አይታዘዙ፣ አይገዙም፣ ሰሚታ ያደርጉ። ልክ እንደ ፊካ በሬ ናቸው። ይዋጋሉ፣ ያዋጋሉ፣ ይበጠብጣሉ፣ ያበጣብጣሉ። ቸርቹ ሰላም ሲሆን ደስ አይላቸው። የጸጋ ስጦታ እና የእግዚአብሔር ልዩ ልዩ የመንፈስ ቅዱስ አሰራር ሲገለጥ ደስ አይላቸው፣ ደስ አይላቸው። አመፀኛ እነዚህ አመፀኛ ልብ ያላቸው ሰዎች ደግሞ ይገርማል። እንጥልህ እንደ ከረባት እስኪወርድ ድረስ ጮኸ ብጸልይላቸው ሕይወታቸው ንቅንቃይ ደግሞ ይገርማል። እነዚህ አመፀኛ ልብ ያላቸው ሰዎች አይበጠበጡም፣ ይበጠብጣሉ። እነሱ አይበጠበጡም። ሁለተኛው ልብ ድንጋይ ልብ፣ ድንጋይ። ይሄ ድንጋይ ልብ አይጠቅምም፣ አይጠቀምም። ይገርማል። ምላሽ የማይሰጥ ልብ ማለት ነው ጻፉ። ድንጋይ ልብ ማለት ምላሽ የማይሰጥ። አይ ላቭ ዩ ሶ ማች ብትለው፣ አይ ላቭ ዩ ቶይ አም ሶሪ ብትለው ምንም ምላሽ አይሰጥም። ይገርማል። ክንችር ያለ ከቸሮ ድንጋይ ልብ አለ መጽሐፍ። ምላሽ የማይሰጥ አይታችሁ ሰርግ ቤትም አይዘፍንም፣ ለቅሶ ቤትም አያለቅስም። ያው የሆነ ክንች። እንዲህ አይነት ቤተሰብ አጋጥሟቸዋል። ለሰርግ ቤትም ለለቅሶ ቤት የማየው ምላሽ አይሰጥ። ለፍቅር ምላሽ አይሰጥ፣ ለቁጣ ምላሽ አይሰጥ፣ ለምንም ነገር ምላሽ አይሰጥም። ምንም ነገር የማይሞቀው የማይበርደው ልብ፣ አይሞቀው አይበርደው፣ ምንም ነገር የማይሞቀው የማይበርደው፣ ከራሱ ውጪ ለሌላው ቦታ የሌለው ልብ ማለት ነው ድንጋይ ልብ። ከራሱ ውጭ ሀለ ራስ የሆነ ሰው እስቲም ለራሱ ማሳጅ ለራሱ አቤት ሳውና ለራሱ ሁሉን ነገር ለራሱ ከራሱ ውጭ ለሌላ ምንም ቦታ የለም። እሱ ከተቀመጠ፣ እሱ ከበላ፣ እሱ ከጠጣ፣ ሌላ እሱ ከለበሰ፣ ሌላው ቢበርደው፣ ሌላው ቢርበው፣ ሌላው ቢከፋው፣ እሱ ከሳቀ፣ ሌላው ቢያለቅስ ጉዳዩ ያልሆነ ልብ ድንጋይ። ሶስተኛ የማያምን ልብ ደግሞ የማያምን ልብ። ይህ የማያምን ልብ ይገርማቸዋል። በጥያቄ የተሞላ ልብ፣ ፉል ኦፍ ኩዌሽን፣ በጥያቄ የተሞላ በጣም ክፉ ልብ፣ እውነትን የሚጠላ ልብ አለ። የማያምን ልብ ጥያቄ ብቻ አምን፣ በጥያቄ የተሞላ ተጠራጣሪ ነው። ክፉ ልብ፣ እውነትን የማይወድ ታውቃላችሁ። እውነትን የማይወዱ ሰዎች እንዳሉ ተጠንቀቁ፣ ተጠንቀቁ። ክፉ ልብ፣ የማያምን ልብ በእናንተ እንዳይኖር ተጠንቀቁ። አሁን ብዙ ሰው አባቱን አያምንም፣ እናቱን አያምንም፣ ጓደኛውን አያምንም፣ ቤተሰቡን አያምንም። የማያምን ልብ ጥያቄ ብቻ ይሆናል፣ ጥያቄ ይሆናል። አራተኛ የአውሬ ልብ ነው። የአውሬ ልብ ምን አይነት ልብ ነው ካላችሁ፣ ከሰው የማይገጥም ልብ ብላችሁ፣ ከሰው የማይገጥም፣ ከሰው የማይገጥም። ሰው ቤተሰብ ሲሰበሰብ ጓዳ ነው የሚቀመጠው። ቤተሰብ
ወደ ጓዳ ሲገባ እሱ ወደ ሳሎን ወጣ። ምን ነው ኮንፈረንስ ካለ አይመጣም፣ ትምህርት ካለ ይቀራል። ችግር ካለና እድሩ ስብሰባ ጠርቷል ካለ ይመጣል። አይገጥምም። ስብሰባ አለ ከተባለ ይመጣል። አይገጥም። ከቤተሰብ የማይገጥም ከሰው የማይገጥም የአውሬ ልብ አይገጥም። ጻፉ እንደዚህ ብላ ተቃራኒ በሆነ የሚያስደስተው ልብ ተቃራኒ፣ ከሰው ተቃራኒ፣ ከእናቱ ተቃራኒ፣ ከአባቱ ተቃራኒ፣ ከእህቱ ተቃራኒ። አትቃም ካሉት ደስ አይለውም ይቅማል። አትጠጣ ካሉት ደስ አይለውም ይጠጣል። ተቃራኒ መሆን የሚያስደስት ኳይር ውስጥ ተቃራኒ መሆን የሚያስደስታቸው ሰዎች እያሉ ወጡ ምናምን ሲባል ይሄን እንደውም በፓርት ነው መዘመር ያለብን። ይሄ ፓርት ብዙም በፓርት ነው ተቃራኒ የሆነ መሆን ደስ ይላል። አምስተኛ ቂመኛ ልብ። ቂመኛ እንዲህ አይነት ልብ አይጠቅምም። ቂመኛ ይቅር የማይል ልብ፣ ቀን የሚጠብቅ ልብ፣ ቀን የሚጠብቅ እንደ ተደረገበት ሊያደርግ ለበቀል ቀን የሚጠብቅ ልብ። አንተ ቆረስተዋል እኮ ጉዳዩ እሱ አይረሳም። ስድስተኛ 7 የልብ አይነቶችን አሳያቸዋለሁ። ስድስተኛ የሳተ ልብ ደግሞ ይሄ የሳተ ልብ ጻፉ እንዲህ ብላችሁ ውሸት የሚወድ ልብ ነው። ይሄ ኦሪጂናል ነገር የሚጠላ ሃይ ኮፒ የሚወድ አርቲፊሻል የሚወድ መንገድ የማይወድ ውጤት የሚወድ ልብ ነው። አንዳንድ ሰው አይታችኋል። ብርም ቢኖረው ኦሪጂናል ነገር መግዛት የማይወድ ልብ አለ። ብርም ቢኖር ነርክ ተራ ሃይ ኮፒ የሚወድ ኦሪጂናል ነገር አለ። ሰባተኛ እና የመጨረሻው የቆሰለ ልብ፣ ቁስለኛ ልብ ደግሞ ይሄ የቆሰለ ልብ አይጠቀምም ባይዘው ቁስለኛ ልብ አለ። እንደው ዝም ብሎ ቁስለኛ ልብ አለ። ይሄ ልብ የተጠቃ ልብ ነው። ጻፉ የተጠቃ ልብ፣ ዝም ብሎ የሚሰቃይ ልብ አለ። የተጠቃ ልብ አለ፣ የሚሰቃይ ልብ ህመሙን ዝም ብሎ የሚያስታምም ማለት ነው። የቆሰለ ልብ ማለት ህመሙን የሚያስታምም ዝም ብሎ ቁስሉን የሚያስታምም የቆሰለ። አንዳንድ ሰው አይታችኋል። ቁስሉን ዳርዳሩን ሲያከው ደስ ይለዋል። እንደዚህ አይነት የልብ ጉዳይ የመቅደምና የመቀደም ጉዳይ ነው። የድልና የሽንፈት ጉዳይ ነው። የማግኘትና የማጣት ጉዳይ ነው። ሰው በእጁ የሚያጣው በልቡ ሲያጣ ነው። ሰው በእጁ የሚያነክሰው፣ ሰው በእጁ የሆነ ነገር የሚሆን በእግሩ የሚያነክሰው በልቡ ሲያነክስ ነው። ልብ ቤሲክ ጉዳይ ነው። ቅን ሰዎች አይገርሙ? ቅን ሰዎች በጣም ቅን ሰዎች ጠላታቸው በምቹ ስፍራ አግኝቶ በሰላም የሚሸኙ ቅን ሰዎች የሌላ ሰው ነገር ግድ የሚላቸው። ድሮ የሌላ ሰው ነገር ግድ ይለኝ ነበረ። አሁን የሆኑ ነገሮች አይምሮዬ ውስጥ ሲቆዩ ወደ ልብ የገቡ መሰለኝ። የሌላ ሰው ነገር ግድ አይለኝም ብለህ ማመን አለብህ። ሰው ከቢዝነሱ በላይ መስፋት ያለበት ልቡ ነው። ከስራው በላይ መስፋት ያለበት ልቡ ነው። ከአገልግሎትህ በላይ መስፋት ያለበት ልብ ነው። ልብህ ሳይሰፋ ቢዝነስ ቢሰፋ ትጠፋለህ። ልብህ ሳይሰፋ ስራ ቢሰፋ ትጠፋለህ። አገልግሎትህ ቢሰፋ ትጠፋለህ። አሁን ቤታችን የጠበበን ልባችን ስለጠበበ እንጂ ቤታችን ስለማይበቃ ነው። የምንጣላው ቤታችን ጠባብ ስለሆነ አይደለም፣ ልባችን ስለጠበበ ነው። አሁን ሰፊ ልብ ያላቸው ሰዎች ማለት መሰለ ምቾት ማጣትን ይሸከማሉ። ምን ማለት መሰለ አሁን የጠበበው ልባቸው ነው ቤታቸው ነው ብለህ ስትል የጠበበው እኮ ልባቸው ነው። ቤታቸው ሰፊ እኮ ነው። ቤታቸው ባለ 3 ክፍል ነው፣ ባለ 2 ክፍል ነው፣ ባለ 4 ክፍል ነው። ግን አብሮ አይቀመጡም። እንደ ስፔን በሬ ይላተማሉ። ለምንድን ነው አሁን ለምንም ልባቸው የጠበበው ካላችሁ አለመመቸትን መሸከም አይችሉም። አንዳንድ ሰው በአንድ ክፍል ቤት ውስጥ 7 ሆነው 8 ሆነው አንዳንዶቹ እንደውም ቆጥ ላይ ሁሉ ያድራሉ። አለመመቸትን የሚሸከም ልብ አለ። ልብህን ጠብቅ።